ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ዶሚኒክ ሶቦስላይ በሊቨርፑል ቤት የመቆየቱ ጉዳይ የጊዜ ጉዳይ ብቻ እንደሆነ እየተነገረ ይገኛል። እኛና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። አብራችሁን ቆዩ። ዶሚኒክ ሶቦስላይ የረጅም ጊዜ ቆይታውን ከሊቨርፑል ጋር ለማራዘም ከመጀመሪያውን ፍላጎት እንደነበረው ተነግሯል። አሁን ደግሞ አዲሱን ኮንትራት በይፋ ለመፈረም ተቃርቧል ተብሏል። ሊቨርፑል ከዶሚኒክ ሶቦስላይ ጋር በአዲስ ኮንትራት ላይ በመርህ ደረጃ ስምምነት ላይ ደርሷል። እስካሁን ድረስ ፊርማ ባያደርግም እንኳን የኮንትራቱ ውሎች ላይ ስምምነት ተደርሷል ተብሏል። የዶሚኒክ ሶቦስላይ በሊቨርፑል ቤት ይቆያል ተብሎ ነው የሚጠበቀው። በክለቡና በተጫዋቹ መካከል ስምምነት እንዳለ የአደባባይ ሀቅ ነውና ይህ ተጫዋች እንግዲህ አዲስ ኮንትራክቱ ዙሪያ አዎንታዊ ውይይቶች እንደተደረጉና እስካሁን ድረስ ስምምነት ባይደረስም ነገር ግን አሁን በጥቂት ጊዜያት ውስጥ ስምምነት ይደርሳል ተብሎ ይጠበቃል። ተጫዋቹም በሊቨርፑል ይቆያል ተብሎ ይጠበቃል። ዶሚኒክ ሶቦስላይን በሊቨርፑል ቤት መድመቅ ከቻሉ በጣም ጥሩ የሚባሉት ሳይኖች ከሚባሉት ውስጥ በዋነኝነት ይጠቀሳል። ለሊቨርፑል የሰጠው ነገር ተቆጥሮ ያልቅ ማለት ይቻላል። እንዳጠቃላይ በሜንታሊቲ ረገድ በሁሉም ቦታ መጫወት የሚችል ቨርሳታይል የሆነ ተጫዋች እንደሆነ ይታወቃል። ይህ ሃንጋራዊ ተጫዋች ፍጹም ቅጣት ምቶችን ያስቆጥራል፣ እንዲሁ ደግሞ በአሲስት አይታማም፣ ጎሎችን ያስቆጥራል። እንደዚህ አይነት ተጫዋች ታዲያ የትኛውም ክለብ ሊፈልገው ይችላል። ነገር ግን እሱ ታማኝ ሆኖ በሊቨርፑል ቤት መቆየትን እንደመረጠ ይህ ነገር ደግሞ የብዙዎች የሊቨርፑል ደጋፊዎች ቀልብን የሳበ ነገር እንደሆነ ይታወቃል። በሊቨርፑል ቤት የሚያቆየውን አዲስ ኮንትራትም የሚፈርም ይሆናል። ከዛ ባሻገር እንግዲህ ፋብሪዚዮ ሮማኖ ያወጣውን መረጃ ወደ እናንተ ላደርሳችሁ። አሁንም እንግዲህ በብራድሊ ባርኮላ በዚህ ክረምት ከፒኤስጂ ሊለቅ የሚችልበት እድል እንዳለ ተነግሯል። ነገር ግን በእርግጥ ይለቃሉ? ይህ ለባርኮላ ክለቦች የሚያቀርቡት የዝውውር ገንዘብ ላይ የሚወሰን ነው ተብሏል። እስከ ዛሬ ድረስ እንግዲህ የፒኤስጂን አቋም አሁንም የሚያሳየው የሊቨርፑል ትልቅ የዝውውር ጥያቄ ካልቀረበ ብራድሊ ባርኮላ ለሽያጭ እንደማያቀርብ ነውና አሁንም ቢሆን ፒኤስጂዎች በአቋማቸው ጸንተዋል። ከፍተኛ የዝውውር ሂሳብ ወይም አለመሸጥ የሚል እምነት ነው ያላቸውና በቂ የሆነ የዝውውር ሂሳብ የማይቀርብ ከሆነ ፈጽሞ ፍንክች እንደማይሉ ተጫዋቹን ለመሸጥም ዝግጁ እንዳልሆኑ እየተነገረ ይገኛል። ሊቨርፑል ውስጥ ከፍተኛ የዝውውር ሂሳብ ለዚህ ተጫዋች ያቀርባሉ የሚለው ነገር ጥያቄ ሊያስነሳ ይችላል። ምክንያቱም ተጫዋቹ በብዛት ወንበር አሟቂ እንደሆነ ይታወቃል። በፒኤስጂ ቤት ብቻ ሳይሆን በፈረንሳይ ብሔራዊ ቡድንም እና አሁን በሊቨርፑል ቤት መጥቶ የተለየ ነገርን ያመጣሉ የሚለው ነገር ጥያቄ ሊያስነሳ ይችላል። በአንዲ ራዮላ ስር የተለየ ነገርን የሚያሳይ ካልሆነ በስተቀር ሊቨርፑሎች ከፍተኛ የዝውውር ሂሳብ በማውጣት ፈንታ ሌላ ተጫዋች የሚያመጡበት እድል ይኖራል። ምክንያቱም ሊቨርፑሎች እንግዲህ እንደነ አንዶ ማንዴ ያሉ ተስፈኛውን ወደፊት መድመቅ የሚችሉ ተጫዋቾችን ቢያስፈርሙ የተሻለ ነበር። ነገር ግን ተጫዋቹ ወደ ፒኤስጂ የሚሄድ ፍላጎት አለው። ነገር ግን እስካሁን ድረስ ሁኔታው እንዳልተፈታ ይታወቃልና ፒኤስጂዎችን በዝውውሩ ላይ አልገፉበትም። ስለዚህ ሌሎች ተጫዋቾችን ሊቨርፑሎች የሚመለከቱበት እድል አለ። በርካታ ተጫዋቾችን በዝውውር ራዳሮች ውስጥ አስገብቷል፣ እንደ ሰመቪል ያሉ ተጫዋቾችን እና ከዛ ባሻገርም ሌሎች ተጫዋቾችን የሚመለከቱ ይችላሉ እንጂ ከፍተኛ የዝውውር ሂሳብ አውጥተው ብራድሊ ባርኮላን ያስፈርማሉ የሚለው ነገር የማይታሰብ ነገር እንደሆነ እየተገለጸ ይገኛል። ነገር ግን ፒኤስጂዎች መለሳለስን የሚያሳዩ ከሆነ ሊቨርፑሎች ወደ ድርድር ለመግባት ዝግጁ ናቸው ተብለዋል። ከዛ ባሻገር የከርቲስ ጆንስ ሁኔታ እንመልከት። ሊቨርፑል ከርቲስ ጆንስን ለማቆየት በበቂ ደረጃ ጥረት እያደረገ አለመሆኑ ጥያቄ ያስነሳል ተብሏል። ሆኖም ከአዲሱ ዋና አሰልጣኝ አንዲ ራዮላ ጠንካራ ድጋፍ ካገኘ ሁኔታ ሊቀይር ይችላል ተብሏል። ነገር ግን ከተጫዋቹ ጋር የኮንትራት ውይይቶች ረጅም ጊዜ በመቆማቸው ላይ ያንን ግንኙነት ማዳን ይችላሉ የሚል ስጋት አለ ተብሏልና ኢንተር ሚላን ለከርቲስ ጆንስ እንደገና ጥያቄ እንደሚያቀርብ ይጠበቃል። ጆንስ በቅርቡ በአውሮፓ ለመኖር ያለው ሁኔታ መጠየቁ ወደዚያ የማምራት ፍላጎቱ እንዳለው ያሳያል ተብሏልና ሊቨርፑል የሚለቅበት እድል አለ። አርነ ስሎት እንግዲህ በኃላፊነቱ ቀጥሎ ቢቆይ ኖሮ ደግሞ ተጫዋቹ ፈጽሞ በሊቨርፑል የመቆየት እድሉ ጠባብ ነው። ነገር ግን በአንዲ ራዮላ ስር ነገሮች የሚቀየሩበት እድል አለ ተብሏል። ሊቨርፑሎች የከርቲስ ጆንስ ሁኔታ እንግዲህ በተለይ ከርቲስ ጆንስ የሚለቅ ከሆነ በእርግጠኝነት ሌላ የመሃል ክፍል ተጫዋች ማስፈረም ሀሳብ አላቸው። በዋነኝነት እያዩቸው የሚገኙ ተጫዋቾች ደግሞ እንግዲህ እንደ አዳም ዋርተን እንደ ማኖ ኮኔ ያሉ ተጫዋቾች ናቸው። ማኖ ኮኔ በሊቨርፑል የዝውውር ራዳር ውስጥ እንደገባ ይታወቃልና የመሃል ክፍላቸውን ለማጠናከር በዋነኝነት የሚመለከቱትን ተጫዋች ነው ተብለዋል።
ሊቨርፑል በዚህ ክረምት ኮዲ ጋክፖን ለመሸጥ ምንም እቅድ የላቸውም ተብሏል። ተጫዋቹ አሁን በክለቡ ቅድ ውስጥ ይገኛል። ጋክፖም ቶተንሃምም ከሚፈልጋቸው ተጫዋቾች ዝርዝር ውስጥ ሲሆን ሌሎች ክለቦችም ሁኔታውን እየተከታተሉ ሲሆን ሊቨርፑል የክንፍ ተጫዋች አማራጮችን ማሳደግ እየፈለገ ነው፣ መቀነስ ግን አይፈልግም ተብሏል። ስለዚህ ኮዲ ጋክፖን በቀጣይ የውድድር ዘመንም በሊቨርፑል የመመልከት እድላችን ሰፊ ነው። ምክንያቱም ሊቨርፑሎች ፈጽሞ ኮዲ ጋክፖን የመሸጥ ፍላጎት እንደሌላቸው ነው እየተነገረ የሚገኘው። በቀጣይ የውድድር ዘመንም በሊቨርፑል ቤት ይህንን ተጫዋች የማግኘት እድላችን ከፍተኛ ነው ተብሏል። ሜሎሽ ከርኪሽ እንዲህ ሲል ተናግሯል። ጥሩ የቅድመ ውድድር ዝግጅት ማድረግ አለብን፣ እሱንም ማዳመጥና ከኛ ምን እንደሚፈልግ መርዳት አለብን። ቡድኑ በጥሩ ሁኔታ ላይ እንደሚሆን አስባለሁ ሲል ነው የተናገረውና የቅድመ ውድድር ዝግጅት በጣም ወሳኝ እንደሆነ ለማንጸባረቅ ሞክሯል። በቀጣይ የውድድር ዘመን ለሚደረጉ እያንዳንዶቹ ጉዞዎች የቅድመ ውድድር ዘመን በጣም ወሳኝ እንደሆነ ነው እንግዲህ ለመናገር ሞከረው። ፋብሪዚዮ ሮማኖ ስለ ቀድሞ የሊቨርፑል ተጫዋች መሐመድ ሳላ እንዲህ ሲል ተናግሯል። መሐመድ ሳላ ላይ ተጨባጭ ፍላጎት ስላለ ሊቨርፑል ለቆ ወደ ኤምኤልኤስ በነፃ ከተዘዋወረ በኋላ የግብፅን ንጉስ የማየት ትልቅ ድል አለው። ከሳውዲ በግብፅ በገንዘብ ረገድ ትልቅ ፓኬጅ እያቀረቡ ነው። ስለዚህ ከሳውዲ ሞሳላ ጋር ያለው ፍላጎት ከፍተኛ ነው። ከረጅም ጊዜ በፊት ለሳላ መሞከርና መደራደር ጀምረው ነበር። ነገር ግን ሊቨርፑል ሊለቀው አልፈለገም። አሁን በነፃ ይገኛል። ሞሳላ አሁን ከወኪሉ ራሚ አባስ ጋር ሁሉንም አማራጮች ይገመግማል ተብሏልና አሁን የሚመጡት አስገራሚ መረጃዎች እንደሚጠቁሙት ከሆነ መሐመድ ሳላ ዳግም ወደ ፕሪሚየር ሊግ በመመለስ እንግዲህ በቼልሲ ቤት መታየት እንደሚፈልግ ነው እየተገለጸ የሚገኘው። ስቲል በፕሪሚየር ሊጉ የመቆየት ሀሳብ አለው ተብሏል። ታዲያ ይህ ተጫዋች ወደ ቼልሲ በማቅናት ቀጣይ ኬሪየሩን ይቀጥላሉ የሚለው ነገር አብረን የምንመለከት ይሆናል። ነገር ግን አሁንም ቢሆን ወደ ቼልሲ የመቀላቀል ጥቂትም ቢሆን ፍላጎት እንዳለው ነው እየተነገረ የሚገኘው። ነገር ግን ጊዜያቶች ናቸው ይህን ነገር የሚወስኑት። ስሙን ግን ከምዕራብ ለንደኑ ክለብ ቼልሲ ጋር እየያዙት ይገኛሉ ተብሏል። ስቴቫን ባጄቲች በበርካታ የአውሮፓ ክለቦች ዘንድ እየተፈለገ ይገኛል ተብሏል። ይህ ተጫዋች እንግዲህ በሊቨርፑል ቤት በቂ መሰለፊያ ዕድል እየተሰጠው አይደለም። ነገር ግን ተጫዋቹ በበርካታ የአውሮፓ ክለቦች እንደሚፈለግ ከሊቨርፑልም የመልቀቅ ዕድሉ ሰፊ እንደሆነ ነው እየተነገረ የሚገኘው። አሁንም ቢሆን ሊቨርፑሎች አቋማቸው ግልጽ እንደሆነ ይታወቃል። በቂ የዝውውር ሂሳብ የማይቀርብ ከሆነ ተጫዋቹን የመልቀቅ ሀሳብ የላቸውም። ነገር ግን አሁን የሚመጡ የበርካታ የአውሮፓ ክለቦች ጥያቄ ተጫዋቹ ምናልባት እንዲለቅ ያደርገዋል ወይ የሚለው ነገር የብዙዎችን ቀልብ ስቧል። ተጫዋቹ ከሊቨርፑል ቤት የሚለቅበት እድል እንዳለ ነው እየተነገረ የሚገኘው። በዛሬው ዕለት ሊቨርፑል የተመለከቱ አጠር ያሉ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም